እም ከበ ይሆናል። በዚህ ጊዜ አገባብ ነው። እም ተብሎ ምስትጠብቅ ግን እናት የሚል ፍቺ ያለው። እስቲ ይህ አገባብ ከግስና ከስም ጋር ሲወድቅ ወይም ደግሞ ሲገኝ እንመልከት። ከግስ ጋር ወድቆ ወይም ተገኝቶ ከ የሚለውን ፍቺ ሲያመጣልን ለምሳሌ እምከመ ነገርከኒ ዘሃባይኮ ወአነሂ እነግረከ ዘአአምር፣ የሸሸከውን ከነገርከኝ እኔም የማውቀውን እነግርሃለሁ። እምከመ ነገርከኒ ያለችው እዚህ ጋር ከነገርከኝ የምትለውንሽ ማለት ነው። ስለዚህ እዚህ ጋር እም ከተብሎ እየተፈታ ነው። አሁንም ከግስ ጋር ተገኝቶ በ የሚለውን ፍቺ ሲያመጣልን ለምሳሌ እመይተግህ ዝንቱ ብእሲ እምቅድም እምበጽሐ ዮም ላይለ አቢይ ነገር፣ ይህ ሰው ከበፊት ቢተጋ ዛሬ ትልቅ ነገር ላይ በደረሰ ነበር። እዚህ ጋር እምበጽሐ ያለችው በደረሰ የሚለው ነው ማለት ነው። እነዚህ በግስ ላይ ሲገኝ ወይም ሲወድቅ ነው። በስም ላይ ሲወድቅ ደግሞ አአቅብ እምእግዚአብሔር ወአኮ እምሰብ፣ ከሰው አይደለም ከእግዚአብሔር እጠብቃለሁ። እዚህ ጋር እምእግዚአብሔር እምሰብ ያለው ከ ይሄ እም ነው ማለት ነው። ሌላ ደግሞ በስም ላይ ሆኖ በ የሚለውን ፍቺ ሲያመጣ ኢትኮነን እምሰብ ከመ ኢትትኮነን፣ እንዳይፈረድብህ በሰው አትፍረድ። እምሰብ ያለው በሰው የሚለው ነው ማለት ነው። ይህ እም አገባብ በአስሩ የግዕዝ መራሕያን ወይም ደግሞ ተውላጠ ስሞች በምንላቸው ይዘረዝራል። እምኔሁ ከእርሱ፣ እምኔሁም ከነርሱ እያለ እንደምናየው ማለት ነው። እስቲ ከዚህ አንድ ምሳሌ እንውሰድ። በሂለየ ዝንቱ ነገር ይምጻ እምኔሁ አርመምኩ፣ ይህ ነገር ከእርሱ ይምጣ ብዬ ዝም አልኩ። እምኔሁ የሚለው ከእርሱ የሚለው ነው ማለት ነው። የእናንተን በኮሜንት እጠብቃለሁ።